በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዋይት ሀውስ ለ3 ሰዓታት የቆየ እጅግ ምስጢራዊና ጥንቃቄ የተሞላበት ውይይት አድርገዋል። ይህ ስብሰባ በብዙዎች ዘንድ ትልቅ ግምት ተሰጥቶት የነበረ ቢሆንም ውጤቱ ግን ብዙዎችን ያስገረመ ሆኗል። ትራምፕ ከስብሰባው በኋላ በሰጡት መግለጫ በኢራን የኒኩሌር ፕሮግራምና በወታደራዊ እርምጃ ዙሪያ ምንም አይነት ቁርጥ ያለ ውሳኔ ላይ እንዳልተደረሰ በይፋ ተናግረዋል። ይህ ንግግር ብዙ ጥያቄዎችን ጭሯል። በተለይ ኔታንያሁ ወደ ዋይት ሀውስ ያመሩት የአሜሪካንን ሙሉ ወታደራዊ ድጋፍና በኢራን ላይ ግልጽ የሆነ የጦርነት ፈቃድ ለማግኘት እንደነበር የሚታወቅ ቢሆንም አሁን ግን ባዶ እጃቸውን ተመልሰዋል የሚሉ ትንታኔዎች እየወጡ ይገኛሉ። ትራምፕ በንግግራቸው ወቅት ኢራንን ለማስፈራራት ወደኋላ አላሉም። ቀደም ሲል በኢራን የኒኩሌር ማዕከላት ላይ የተካሄደውን ሚድናይት ሃመር የተባለውን እጅግ አውዳሚ የአየር ጥቃት በማስታወስ ኢራን አሁንም ቢሆን ከአሜሪካ የጥቃት ራዳር እንዳልወጣች ግልጽ አድርገዋል። ሆኖም ግን ትራምፕ ዲፕሎማሲያዊ ንግግሮቹ የማይሳኩ ከሆነ ውጤቱ ምን እንደሚሆን ወደፊት እናያለን በሚል ግልጽ ያልሆነ ማስጠንቀቂያ ስብሰባውን ማጠቃለላቸው አሜሪካ አሁን ወደ አዲስ የክልላዊ ጦርነት ለመግባት ያላትን ዳተኝነት ያሳያል ተብሏል። ይህ ደግሞ ኔታንያሁ በኢራን ላይ ጠንከር ያለ እርምጃ እንዲወሰድ ለሚያደርጉት ግፊት ትልቅ እንቅፋት ሆኖባቸዋል። በሌላ በኩል የኔታንያሁ ጽሕፈት ቤት በበኩሉ ስብሰባው ስኬታማ እንደነበር ለማሳየት እየሞከረ ይገኛል። በመግለጫቸውም ጠቅላይ ሚኒስትሩ የእስራኤልን የህልውና ደህንነትና ቀጠናዊ ስጋቶች ለትራምፕ በዝርዝር ማስረዳታቸውን ገልጸዋል። ምንም እንኳ በኢራን ላይ ወታደራዊ እርምጃ ለመውሰድ የሚያስችል የጋራ ስምምነት ባይፈርሙም ሁለቱ መሪዎች በጋዛ ጦርነት፣ በኢራን የኒኩሌር ስጋትና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ በቅርበት ለመቀናጀት መስማማታቸውን አስታውቀዋል። ይህ ቢባል ግን የፖለቲካ ተንታኞች እንደሚሉት ትራምፕ አሜሪካን ወደ ሌላ ረጅም ጦርነት ውስጥ ከመክተት ይልቅ ኢራንን በማዕቀብ እና በማስፈራራት አጣብቂኝ ውስጥ መክተትን የመረጡ ይመስላሉ። ይህ የትራምፕ አቋም ለእስራኤል መንግስት ትልቅ የቤት ስራ ጥሎ አልፏል። ኔታንያሁ በሀገር ውስጥ ካለባቸው የፖለቲካ ጫናና ከጋዛው ጦርነት ድካም ለመውጣት በኢራን ላይ ጠንካራ ድጋፍ ፈልገው ነበር። ነገር ግን ዋይት ሀውስ አሁን የጦርነት ጊዜ አይደለም የሚል በተዘዋዋሪ የተላለፈ መልእክት የሰጧቸው ይመስላል። የኢራን ጦር በበኩሉ የአሜሪካና የእስራኤልን እንቅስቃሴ በንቃት እየተከታተለ ቢሆንም ይህ የትራምፕና የኔታንያሁ አለመስማማት ለቴህራን ጊዜያዊ እፎይታ ሊሰጥ ይችላል ተብሎ ይገመታል። ወደፊት በሚኖሩ ቀናት አሜሪካ የምትወስደው እርምጃ የእስራኤልን ቀጣይ እርምጃ የመካከለኛው ምስራቅን ዕጣ ፈንታ የሚወስን ይሆናል። በአሁኑ ሰዓት በዋሽንግተንና በቴህራን መካከል ያለው ግንኙነት የአሜሪካ ቅዠት ተብሎ ሊገለጽ ወደሚችል አደገኛ ምዕራፍ ተሸጋግሯል። የዚህ ሁሉ መነሻ ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ የሰጡት አስደንጋጭ መግለጫ ነው። አራግቺ እንዳረጋገጡት ከሆነ የአሜሪካ ጦር በኢራን እጅግ ጥብቅ በሆነው በፎርዶና ናታንዝ የኒኩሌር ማዕከላት ላይ የጣለችው ግዙፍ ጂቢዲዩ 57 ወይም ምሽግ ሰባሪ ቦምቦች ሳይፈነዱ በተቋማቱ ውስጥ ተቀብረው ይገኛሉ። ይህ ዜና ለፔንታጎን እጅግ አስደንጋጭ የሆነበት ምክንያት ቦምቦቹ ሳይፈነዱ በኢራን እጅ መውደቃቸው አሜሪካ ለዓመታት በሚስጥር የያዘችውን የቴክኖሎጂ ጥበብ ለጠላቷ አሳልፋ የመስጠት ያክል ስለሚቆጠር ነው። ኢራን እነዚህን ስልታዊ አደጋዎች እንደ ዲፕሎማሲያዊ ጋሻ የተጠቀመችባቸው ሲሆን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ፍተሻውን እንዳይቀጥል አግዳለች። ቴህራን ቦምቦቹ ለአካባቢው ደህንነት ስጋት ስለሚሆን አዲስ የሕግ ማዕቀፍ እስካልተዘጋጀ ድረስ ማንም ሊቀርባቸው አይችልም የሚል ሰበብ ብታቀርብም የምዕራባውያን የስለላ ተቋማት ግን ኢራን ቦምቦቹን ቀዳ ለመስራት ጊዜ እየገዛች እንደሆነ በጽኑ ያምናሉ። ይህ ማለት የአሜሪካ እጅግ ዘመናዊ የኢላማ መምቻ ሲስተሞችና የብረት ቅይጥ ቴክኖሎጂዎች በኢራን ሳይንቲስቶች እጅ እየተበተኑ ሊሆን ይችላል የሚል ስጋት የዋይት ሀውስን እንቅልፍ ነስቷል። በሌላ በኩል ኢራን ያላትን ወታደራዊና ስነ ልቦናዊ ጥንካሬ ለማሳየት የ47ኛ ዓመት የኢስላማዊ አብዮት በዓሏን በሚገርም ትዕይንት አክብራለች። በቴህራን አዛዲ አደባባይ በተካሄደው ታላቅ ሰልፍ ላይ በሰኔው ጦርነት ወቅት በኢራን የአየር መከላከያ የተመቱ የእስራኤል ሰው አልባ አውሮፕላኖች ስብርባሪዎች ለሕዝብ እይታ ቀርበዋል። የዚህ ትዕይንት ጊዜ አቆጣጠር ደግሞ እጅግ ረቂቅ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ከፕሬዝዳንት ዶናልድ ትራምፕ ጋር ወሳኝ ስብሰባ እያደረጉ በነበረበት ቅጽበት ነው ኢራን እነዚህን ስብርባሪዎች ያሳየችው። በሺዎች የሚቆጠሩ ሰልፈኞች ሞት ለአሜሪካና ሞት ለእስራኤል እያሉ በሚጮህበት በዚህ አደባባይ ቴህራን የላከችው መልእክት ግልጽ ነው።
ምንም ያክል ብትደበድቡን አልተንበረከክንም፣ ይልቁንም መሳሪያዎቻቸውን እየማረክን ነው የሚል የጥንካሬ መልእክት ለዓለም አስተላልፋለች። ለዚህ የቴህራን ግልጽ ግጭት ቀስቃሽ ድርጊት ምን ምላሽ ለመስጠት የትራምፕ አስተዳደር ወቅታዊ ጫናውን ወደ ከፍተኛ ደረጃ አሳድጎታል። ፔንታጎን ከዚህ ቀደም በአካባቢው ከነበረው ዩኤስኤስ አብርሃም ሊንከን የጦር መርከብ በተጨማሪም ሁለተኛውን ግዙፍ የጦር መርከብ ዩኤስ ጆርጅ ኤች.ደብሊው ቡሽ ወደ መካከለኛው ምስራቅ እንዲንቀሳቀስ ትዕዛዝ ሰጥተዋል። ይህ በአይነቱ ለየት ያለ የሁለት ተሸካሚ መርከቦች ስምሪት አሜሪካ አስፈላጊ ሆኖ ከተገኘም በኢራን ላይ በማንኛውም ሰዓት የ24 ሰዓት ሙሉ የአየር ጥቃት የመሰንዘር አቅም እንዲኖራት ያደርጋታል ብለዋል። ሪፐብሊካኑ ፕሬዝዳንት ትራምፕ ከፍተኛ ጫና ወይም ማክሲመም ፕሬዠር የተባለውን ስልታቸውን ዳግም ወደ ስራ ያስገቡት ይመስላል። ሆኖም ግን በወታደራዊ እንቅስቃሴ ጎን ለጎን የዲፕሎማሲው ሽኩቻ አልበረደም። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላራጅኒ በዶሃ የሚገኘው አልጀዚራ በሰጡት ቃለ መጠይቅ ኢራን ከአሜሪካ ጋር ብቻ እንድትደራደር እንደምትፈልግ ገልጸው እስራኤል ግን ድርድሩን ለማበላሸት ሴራ እየጠነሰሰች መሆኑን ከሰዋል። ላራጅኒ እንዳሉት እስራኤል እንደ ኳታር፣ ሳውዲ አረቢያና ቱርክ ያሉ ቀጠናዊ ኃይሎችን በመጠቀም አካባቢውን ለማተራመስ እየሰራች ነው ብለው ከሰዋታል። እዚህ ጋር ያለው ትልቁ ልዩነት የድርድር ይዘት ላይ ነው። ኢራን በኒኩሌር ማበልጸግ ደረጃዋ ላይ ብቻ ለመነጋገር ስትፈልግ፣ ፕሬዝዳንት ትራምፕ ግን የኢራን ሚሳይል ፕሮግራም በሊባኖስ፣ የመንና ሱሪያ ያሉ ተላላኪዎቿ ጉዳይ በጠረጴዛው ላይ እንዲቀርብ ይፈልጋሉ። በአጠቃላይ መካከለኛው ምስራቅ በአሁኑ ሰዓት በሁለት አቅጣጫዎች እየተጓዘ ነው። በአንድ በኩል በካርታ ላይ የሚታየው የዲፕሎማሲ ንግግሮች፣ በሌላ በኩል ደግሞ በማንኛውም ሰዓት ሊፈነዳ የሚችል ግዙፍ የጦርነት ድባብ። ኢራን በእውነት የአሜሪካን ምሽግ ሰባሪ ቦምቦች ቴክኖሎጂ ቀድመው ይሆን ወይስ አሜሪካ ሚስጥራዊ ቴክኖሎጂዋን ለማስመለስ ሲል ሌላ ወታደራዊ እርምጃ ትወስድ ይሆን? ይህ ሁኔታ ዓለምን ወደ ሶስተኛው የዓለም ጦርነት የሚገፋው ይሆንስ ወይስ በስተመጨረሻው ዲፕሎማሲ ያሸንፋል ለሚሉ ጥያቄዎች መልሱን የሚሰጠው የጊዜ ሂደት ብቻ ይሆናል። የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን በሰጡት እጅግ አሳሳቢ ማስጠንቀቂያ ዋሽንግተን ከኢራን ጋር የምታደርገው የኒውክሌር ድርድር ወደ ባሊስቲክ ሚሳይል ፕሮግራምና ወደ ቀጠናዊ የታጣቂ ቡድኖች እንቅስቃሴ ለማስፋት የምትሞክር ከሆነ ይህ መረጃ ዲፕሎማሲያውን ከመግደሉም በላይ ቀጠናውን ወደማይቀር ታላቅ ጦርነት እንደሚከት አስታውቀዋል። ፊዳን ለፋይናንሻል ታይምስ እንደገለ አሜሪካ ሁሉንም ውስብስብ ጉዳዮች በአንድ ጊዜ ለመፍታት የምታደርገው ግፊት የማይሳካ ከመሆኑም በላይ እስካሁን በኒውክሌር ፋይሉ ላይ የተመዘገቡትን መጠነኛ መሻሻሎች ጭምር አደጋ ላይ ይጥላል ብለዋል። ይህ ማስጠንቀቂያ የመጣው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ ጋር በዋይት ሀውስ ለ3 ሰዓታት የቆየ ወሳኝ ምክክር ካደረጉ በኋላ ሲሆን ሁለቱ መሪዎች ማንኛውም ስምምነት የኢራንን የሚሳይል አቅም መገደብ አለበት በሚለው ተስማምተዋል። ይሁን እንጂ የኢራኑ ከፍተኛ የጸጥታ ኃላፊ አሊ ላራጅኒ በበኩላቸው የሚሳኤል ፕሮግራማቸው ከሀገር መከላከያ ጋር የተያዘ ቀይ መስመር መሆኑና ለድርድር እንደማይቀርብ በጽኖት ተናግረዋል። ሁኔታውን ይበልጥ አስፈሪ የሚያደርገው የዓለም አቀፍ የአቶሚክ ኢነርጂ ዳይሬክተር ራፋኤል ግሮሲ የሰጡት መረጃ። ግሮሲ እንዳሉት ኢራን በአሁኑ ወቅት 400 ኪሎ ግራም የሚጠጋ እስከ 60 በመቶ የበለጸገ ዩራኒየም ያከማቸች ሲሆን ይህም ቢያንስ ለ12 የኒኩሌር መሳሪያዎች ማምረቻ ሊበቃ የሚችል እጅግ አደገኛ ክምችት ነው ብለዋል። ትራምፕ በበኩላቸው ታላቅ ስምምነት ካልተደረሰ በጣም ጠንካራ እርምጃ እንደሚወስዱና ግዙፍ የባህር ኃይል ወደ ጦር ቀጠናው እያሰፈሩ መሆኑን ሲገልጹ፣ ምክትል ፕሬዝዳንት ጄዲ ቫንስ ደግሞ ሌላ አማራጭ በጠረጴዛው ላይ አለ በማለት ወታደራዊ እርምጃውን አረጋግጠዋል። ኢራን በበኩሏ እስራኤል በኦማን የሚደረገውን ዲፕሎማሲያዊ ጥረት እያደናቀፈች ነው ስትል ትከሳለች። እንዲሁም ማንኛውም የአሜሪካ ጥቃት ከተሰነዘረ በቀጠናው ባሉ የአሜሪካ ወታደራዊ ካምፖች ላይ ያጸፋ እርምጃ እንደምትወስድ ስትዝት፣ አሁን ላይ ዓለም በሁለት ምርጫዎች መካከል መቆሟን ያሳያል። ወይ ኢራን ሚሳኤሎቿን አሳልፋ ሰጥታ ከትራምፕ ጋር ትስማማለች፣ አሊያም ቱርክ እንዳስፈራራችው ዲፕሎማሲው ከሽፎ መካከለኛው ምስራቅ በመላው ዓለም ላይ ተጽዕኖ ወደሚያሳድር አውዳሚ ጦርነት ውስጥ ይገባል።
ጤና ይስጥልን። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዋይት ሀውስ ለ3 ሰዓታት የቆየ እጅግ ምስጢራዊና ጥንቃቄ የተሞላበት ውይይት አድርገዋል። ይህ ስብሰባ በብዙዎች ዘንድ ትልቅ ግምት ተሰጥቶት የነበረ ቢሆንም ውጤቱ ግን ብዙዎችን ያስገረመ ሆኗል። ትራምፕ ከስብሰባው በኋላ በሰጡት መግለጫ በኢራን የኒኩሌር ፕሮግራምና በወታደራዊ እርምጃ ዙሪያ ምንም አይነት ቆረጥ ያለ ውሳኔ ላይ እንዳልተደረሰ በይፋ ተናግረዋል። ይህ ንግግር ብዙ ጥያቄዎችን ጭሯል። በተለይ ኔታንያሁ ወደ ዋይት ሀውስ ያመሩት የአሜሪካንን ሙሉ ወታደራዊ ድጋፍና በኢራን ላይ ግልጽ የሆነ የጦርነት ፈቃድ ለማግኘት እንደነበር የሚታወቅ ቢሆንም አሁን ግን ባዶ እጃቸውን ተመልሰዋል የሚሉ ትንታኔዎች እየወጡ ይገኛሉ። ትራምፕ በንግግራቸው ወቅት ኢራንን ለማስፈራራት ወደኋላ አላሉም።